ይሄ ነገር አሁን እንደዛ ጠንቋይ ቤት ሂጂ ምናምን ጎረቤት ሌላ ሰው ነው ማለት በቤተሰቦቿ አለ ችግር አለ። አዎ ችግር አለ። የአንዱኛ ወንድሟ የቤተሰቦቿን ኮተት በሙሉ ሰብስቦ ቤቱ ያመልካል። ከልጆቹ ከወንድሞቹ ጋር አይገናኝም። እናቱ ብትሞት አልቀበረም፣ አባቱ ቢሞት አልቀበረም፣ እህቱ ብትሞት አልቀበረች። በቃ እሱ ደግሞ ስለማይፈቅድ ለቅሶ ላይ ምናምን መገኘት አይፈቅድላቸውም መንፈሱ ራሱ ማለት ነው። አሁን እሷ የፈራችው ያንን ነው። ያ ነገር ስላለ ልጆቼ አንድ ነገር ይሆናሉ። እኔ ደግሞ በጭራሽ አልኩኝ። እኔ ሄጄ ረግጬ መጥቻለሁ። እናንተ እዛ አትሄዱ። የሚገርም ነው። አምደው ሚካኤል ሄዳችሁ ትድናላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የእናታችን የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም ኢየሱስ ክርስቶስ ፍጹም ሰላምታ በያላችሁበት የአድማስ ጥግ ሁሉ ሰላማችሁ በዝት ተረፍረፍ ይበላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን አምደው ቅዱስ ሚካኤል በያላችሁበት አለው በስጋ አለው በነፍስ እያለ ይጠብቃችሁ። ዛሬ እንግዲህ አንድ እንግዳ እንደተለመደው ይዤላችሁ ቀርብ ያለሁኝ። ይህንን ቪዲዮ ለሁሉም ተደራሽ እያደረጋችሁት የታመሙ የታሰሩ በህይወታቸው በእድላቸው በስራቸው በጤናቸው በትዳራቸው መከራ ችግር ስቃይ ውስጥ ያሉ ሁሉ እየሰሙት ስሙን እየተማጸኑ ለእናንተ የተደረገ ለእኛም ይደረግልን እያላችሁ ጸሎት አድርጉ። እንግዳችን ስሟን ታስተዋውቀንና እስኪ አምደው ቅዱስ ሚካኤል ደጁ ላይ ከአንድም ሁለት ጊዜ ተመላልሳለች። ምን አየች? ምን ተደረገ? አምደው ቅዱስ ሚካኤል ምን ሰራ የሚለውን ከሷ አንደበት የምንሰማ ይሆናል። እንግዳችን በመጀመሪያ እንኳን ወደዚህ ወደ ስቱዲዮአችን መጥተሽ ይሄንን ምስክርነት ለመስጠት ስለተነሳሳሽ በእውነት በአምደው በቅዱስ ሚካኤል ስም ክብራችን ላቅ ያለ ነው። በመጀመሪያ እግዚአብሔር ያክብርልን። ምን እንደተደረገ እስኪ። እሺ እኔ እግዚአብሔር ይመስገን ባይቼ ነው አምደው ቅዱስ ሚካኤል እንደዚህ ነው ያረጋግኩት። ስሜ ወለተ ስላሴ ወይም የዲያንሽ ኃይሌ ይባላለሁ። በድንገት ያልታሰበ ወይም እኔ ያልጠበኩትን ተአምር ስለሰራልኝ አምደው ቅዱስ ሚካኤልን በፈጣሪ ስም አመሰግነዋለሁ። አንድ ትንሽ ህፃን ልጅ አለ እኔ ተከራይቼ የምኖርበት ግቢ ውስጥ ያለ ህፃን ልጅ ነው። የ11 አመት ግፋ ቢል 12 አመት ቢሞላው ነውና በጤና ምክንያት ትምህርቱን ትቶ ብዙ ጊዜ ቤት ውስጥ ተኝቶ ይውል ነበረ። ትምህርቱን አቋርጦ ነበረ? አዎ ትምህርቱን የማይማር ከሰው ጋርም ተግባብቶ መኖር አይችልም። ከልጆች ጋር እንደ ልጆች ከልጆች ጋር መጫወት አይችልም። ይጣላል። በቃ ከልጆች ጋር ብቻ አይደለም በቃ ከትልቅ ሰው ጋር ቢሆን ካልመሰለው ከዛ ሰው ጋር ይጣላል። ድንጋይ መሮሮ ሊማታ ይችላል። እና በጣም ብቻ ያሳዝናል። እና እኔ እግዚአብሔር ፈቀደና ባለፈው ግንቦት 14 በነበረው ጉዞ ወደ አምደው ሄጄ ነበረ። ስመለስ በር ላይ ተቀበለኝ። ወይ ማሚ መጣሽ እንዴ ብሎ ነው የተቀበለኝና አዎ መጣሁ በቃ ምናምን አልኩትና ቤት ካንቺ ጋር ይግባባ ነበር ልጅ? አዎ ከኔ ጋር በጣም ይግባባል። ከሌላ ሰው ጋር ግን በቃ ከልጆቹ ጋር ከኔም ልጆች ጋር ሁሉ አይግባባም። ይገርማል። እና ቤት ገብቼ በጣም አሳዘነኝና ጧት ተነስቼ የመጀመሪያ ስራዬ ከእንቅልፌ ተነስቼ ሽንት ቤት ሄጄ መጥቼ በ16 ማታ ተመለሰን በ17 ጠዋት ማለት ነው። አዎ እሺ ሰኞ እሑድ አይደል ተመለስነው? ሰኞ ጠዋት ግንቦት 16 እሑድ ነበረ። እሑድ ማታ ገባን። አዎ ሰኞ በ17 ሰኞ ጠዋት ማለት ነው። አዎ ሰኞ ጠዋት ያንን ጸበል ቀዳሁና ከእምነቱ ጋር ሰጠሁት። እሺ ስሰጠው ወይኔ ማሚ ጸበል አመጣሽልኝ ብሎ ተቀበለኝና እምነቱን እንደ ስኳር ነው የቃመው። በጣም የገረመኝ እሱ ነው። የሚገርም ነው። ከዛ ያንን በል አባትየው ነበር አጠገቡና ይሄ ጸበል ቀላል እንዳይመስል ከትልቅ ገዳም የመጣ ነው። የሚካኤል ነው። የመቅደሱ እምነት ነው። መሬትም ጠብ እንዳይል እንዳትረግጡትም ጸበሉን መሬት እንዳታፈሱት በልቃም ጣልኩና ጸበሉን መልሼ በሃይላንድ አርቄ ቀንሼ ሰጣሁት። ከዛ ሳምንት ባልሞላ ጊዜ ውስጥ ልጁ ሳይው ጤነኛ ጠዋት ተነስቶ 24 ሰዓት የሚተኛ የነበረው ልጅ ጠዋት ተነስቶ ቅድሚያ ምን ይተኛ ነበር አዚም ነው በቃ እና ይሄ ፊቱ እንደ እንትን ይነፋል እንደ ያሳባብጠዋል ማለት ነው። ሰውነቱ ይላል በቃ የሆነ የሚያስፈራ አይነት እንደዚህ ነው። የሚገርም። አሁን ግን ከዛ በኋላ ይሄው ጤነኛ ሆኖ እንደ ልቡ ይቦርቃል።
ይጫወታል እንደ ልቡ ትምህርት ቤት ሄዳለው አይደል እያለ ደብተሩን ይዞ የጣለውን ደብተር ሰብስቦ ያጠናል። አሁን ወደ አእምሮ ወደ ራሱ ተመለሰና ማሰብ ጀመረ ማለት ነው። አሁን እንደ በፊቱ ከልጆች ጋር አይጣላም። ኧረ ምንም አይጣላም። ጤነኛ ሆኖ በቃ የሚገርም። ሌላ ጊዜ እኮ ሰው ቤትም ከገባ እቃውን አንስቶ መርወር ምን ማለት አሁን የኔን ቲቪ ሰብሮታል። በቃ በእንትን መቱት። ምን ብዬ እናገራለሁ ብዬ ዝም አልኩ። እንደዚህ ነው በቃ ወዶ አይደለም በቃ ራሱን መቆጣጠር ምናምን አይችልም። እና እንደዚህ ሆኖ ያንን እምነትና ጸበል ከጠጣና ከእንትን ካለ በኋላ ግን ጤነኛ ሆኖ አሁን ትክክለኛ ኖርማል ሰው ሆኖ ሰውነቱ ራሱ በቃ የሰው ከለር ነው ነው። በፊት ያው ከለሩ ሁሉ በቃ ይቀይረዋል። እንደገና የማበጥ እንትን አለው ያፍጣል ይላል። ከሰው ጋር አይግባባም። ለብቻው ሄዶ ቁጭ ይላል። መጫወት ካለበትም ከልጆች ጋር እንደዚህ አይጫወትም ለብቻው። የሚገርም ነው በጣም እንደዛ ሆኖ ነው የሚኖረው። እና እግዚአብሔር ይመስገን እና አምደው ቅዱስ ሚካኤል ለሱ ያረገለትን ለሁላችንም እንዲያረግልን ነው በእውነት በጣም ትልቅ ዜና ነው። እናታችን ወለተ ሥላሴ ይዛልን የመጣችው የተደረገላት ለዚህ ነው። ያንዱ መሄድ ለሌላው ብርሃን መንገድ ይሆናል፣ ድህነት ይሆናል፣ በረከት ይሆናል፣ ሰላም ይሆናል። እና እንግዲህ እሷ ሄደች፣ ያንን ልጅ አሰበችው። ቅዱስ ሚካኤል ጎብኘው አስበው ብላ እምነቱን እንግዲህ ከቤተ መቅደስ የወጣ እምነት ነው። በአጋጣሚ እንግዲህ ያው ትንሽም ብትሆን ሰው ያልደረሰውም አለ። ምክንያቱም ማይጠንት ነው፣ ከቤተ መቅደሱ የወጣ ማይጠንት ነው ይዛ የመጣችው። ያንን እንግዲህ ያ ልጅ ስትሰጠው ከእጇ ላይ ተቀብሎ ልክ እንደ ስኳር ነው የቃመው። ከዛም በኋላ ግን ይሄ ልጅ ታማሚ የነበረው ከሰው ጋር እንዳይኖር፣ እንዳይግባባ፣ እንዳይስማማ የዕቃ ሲሰብር የነበረ ያ መንፈስ አምደው ቅዱስ ሚካኤል አመድ አደረገውና ያ ልጅ ወደ ራሱ ወደ አእምሮ ተመለሰ። ገና ብላቴና ነው እንግዲህ የ11 ዓመት ወይ የ12 ዓመት ልጅ ቢሆን ነው። ትምህርቱን አቋርጧል። ከሰው ጋር አይስማማም፣ አይግባባም፣ ከቤተሰቡ ጋር ዕቃ ይሰብራል፣ ቲቪን ሰብሮታል አለ። ይህ የሆነው ልጁ ሳይሆን ልጁ ላይ ውስጥ ላይ አድፍጦ የነበረው ተቆጣጥሮት የነበረው ያ እርኩስ መንፈስ አጋንንት አእምሮ የሚነሳ የሚያሳብድ ልጅ አዋቂ የማይል የማይራራ ጨካኝ እርኩስ መንፈስ አጋንንት እንግዲህ ከእናት አባት መጥቶ ሊሆን ይችላል፣ በሰውም ተልኮ ሊሆን ይችላል። እሱን እግዚአብሔር ነው የሚያውቀው። ነገር ግን በዛም ወጣ በዚህም ወረደ አምደው ቅዱስ ሚካኤል ዛሬም ትናንት ታምር እያደረገ ነበረ፣ ዛሬ ታምር እያደረገ ነው፣ ነገም እንደዚሁ ታምር ያደርጋል። አምደው ቅዱስ ሚካኤል በየቤታችሁ የታመማችሁ፣ የተጨነቃችሁ፣ ያዘናችሁ፣ በትዳራችሁ፣ በስራችሁ፣ በጤናችሁ፣ በበረከታችሁ መከራ ችግር የገጠማችሁ ሰዎች ሁሉ አምደው ቅዱስ ሚካኤል ድረስልን፣ ፍታን፣ የሚታገለን ጣልልን፣ አሳፍርልን፣ ፈውሰን፣ ዳሰን እያላችሁ ጸሎት አድርጉ። የቻላችሁ ደግሞ እንግዲህ እንደሷ እንደ ወለተ ሥላሴ ቦታው ላይ ደጁ ላይ ረግጣችሁ ለእናንተ ብቻ ሳይሆን በእናንተ ዙሪያ ያሉትን በረከት ትሆናላችሁ። ሌላው እንደዚሁ እንግዲህ ኮሜንትም ላይ አይታችሁ ሊሆን ይችላል። ትራንስፖርት የሌላቸው የቀን ገቢ የሌላቸው የተቸገሩ ሰዎች አሉ። መሄድ በዳር እየፈለጉ ነገር ግን በገንዘብ ማጣት ምክንያት እየተመኙት የሚቀሩ በጣም ብዙ ሰዎች አሉና ኮሜንትም ላይ ተጽፎ ታገኙታላችሁ። እባካችሁ እርዱን፣ የትራንስፖርት አግዙንና እንሂድ፣ እንዳን፣ እንፈወስ፣ እንፈታ እያሉ ሀሳብ አስተያየታቸውን ወይም ደግሞ ሀሳባቸውን ችግራቸውን በኮሜንት እየገለጡም ያሉ እንዲሁ በስልክም በአካልም እየመጡ ያሉ ሰዎች አሉና አንድም ሰው ሁለትም ሰው ብትችሉ ለእናንተ በረከት ነው። እናንተ እንደሄዳችሁ አድርጎ ቅዱስ ሚካኤል ስጦታችሁን የተወደደ መስዋዕትና ስጦታ አድርጎ ይቀበላችኋልና እነዛ ሰዎች ስለ እናንተ ይጸልያሉ። ሁሉ ጊዜ በጸሎታችሁ ያስባችኋል። ቅዱስ ሚካኤል ያስባችኋል እና በውስጥም በውጭም ያላችሁ ማለትም በሀገር ውስጥም ሆናችሁ በባዕድም ሀገር ያላችሁ መሄድ የምትችሉ ቦታው ላይ ብትሄዱ፣ መሄድ የማትችሉ ደግሞ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን እየላካችሁ እዛ ቦታ ላይ ጸሎት ብታስደርጉ አምደው ቅዱስ ሚካኤል ቃል ኪዳኑ ፈጥኖ ደራሽ ፈዋሽ አዳኝ መልአክ ነውና ተራዳኢ መልአክ ነውና ይህ ቦታ ድንቅ ቦታ ነው። እንግዲህ እናታችን
እህታችንም ማለት ይቻላል ፍቅሩ ስላደረባት በተደጋጋሚ እየሄደች ነው። በአሁኑም ያው እንግዲህ በአሁኑም ያው ልመዘገብ ነው የመጣሁት። ይሄ ብቻ አይደለም እኔ ራሴ አንድ ቀን የመጀመሪያው ቀን ሄጄ እግሬንና ወገቤን ድኛለሁ። አምደው ቅዱስ ሚካኤል ክብሩን ይውሰድ። ያምሽ ነበረ ወገቤን እኔ ብዙ ጊዜ ስራዬ ረጅም ሰዓት ቁጭ ብሎ መስራት ነው እና አንድ ሰዓት መቀመጥ አልችልም ነበረ። ከጊዜ በኋላ የመጣ ነው ይሄ። እዛ ሄጄ ከመጣሁ በኋላ ግን 24 ሰዓት ተቀምጬ እሰራለሁ። ስትተኝ እንዴት ነበር? ወገብሽ ያስተኛሽ ነበር? ሰላም ይሰጥሽ ነበር? በቃ እንደዚህ ቁርጥ ነው የሚለው እንዴ? ቁርጥ ነው። አሁንስ እንዴት ነው? አሁን ምንም 24 ሰዓት አልኩት። 24 ሰዓት ቁጭ እየሰራለሁ አሁን። እግዚአብሔር የተመሰገነ እግዚአብሔር ይመስገን። እግዚአብሔር ይመስገን። እግሬንም አሁን በታክሲ እንኳን ሄጄ ያመኝ ነበር እንኳን በእግሬ ቅባ ቅዱሳን ቀብተኸኝ ድነ እግሬ። ከዛ በኋላ ምልክት አየው። እቺ የናርዶስ ሽቱ ነች። አጋንንት የሚጋለጥባት የሚቃጠልባት ማለት ነው። እንግዲህ ይሄ እቺን ነው የቀባሁት አይደል? እዛ ከሄድን በኋላ እስኪ ግሬን እቺን ነው የተቀባሁት። ትታያቸዋለች። የእመቤታችን ስዕል አድህኖ ያለባት ነችና ይቺ የእመቤታችን ቃል ኪዳን ያለባት ርኩስ መንፈስ አጋንንት የሚጋለጥባት የማይወዳት የሚጠላት ነችና እንግዲህ እግዚአብሔር ይመስገን ያው በሄድኩበት ይዣት ነው የሚሄደውና ከውጭ ነው የምትመጣው። በቀላል ገንዘብም አይደለም የምትመጣው። እዚህ ግን ይሄ አገልግሎት ሲሰጥ ገንዘብ ክፈሉ ተብላችሁ ታውቃላችሁ? አናውቅም። ሁሉም ሰው በነፃ ነው የሚያገኘው ማለት ነው። እኔ በገንዘብ ነው የምገዛው። ግን እግዚአብሔር ይመስገን የኔ ገንዘብ የኔ ትርፌ ምንድን ነው? እናንተ አሁን መታችሁ ደስ ብሏችሁ ተደረገልን እኮ ብላችሁ ስትመሰክሩ ያ ነው የኔ ክፍያ እንጂ አንድም ቀን ለዚች ክፈሉ ብዬ እግዚአብሔር ምስክሬ ነው። ይሄው አምደው ቅዱስ ሚካኤል ይታዘበኛል። አንድም ቀን ከአንድ ሰው ይሄንን ክፈሉ የምልበት ምንም አይነት መንገድ የለም። እግዚአብሔርም ደግሞ ድንቅ ነገር እያደረገ ነው። ይሄንን በውጭ ዓለም ያላችሁ ሰዎች ይሄንን የምታገኙ ሰዎች ካላችሁ ይዛችሁ መታችሁ ብዙ ሰው ቢድንበት። እኔ በነፃ ነው በገንዘብ ነው የምገዛው። እግዚአብሔር ምስክሬ ብዬ የምናገረው ማለት ነው። እንግዲህ ስሙን ጠርተን ገበያ ላይ ትገኛለች ማለት ነው። ማንኛውም ቦታ አይገኝም። ስትገኝም ያው ትንሽ ወደድ ያለች ነች። ምክንያቱም ከውጭ ነው የሚገባው፣ ብዙ መስዋዕት ተከፍሎበት ስለሆነ የሚገባውና የእመቤታችን በረከት ያለችበት ግብፅ፣ እስራኤል ነው የሚገኝ ከተገኘምና እንደው በተዘዋዋሪ አግኝታችሁ ይሄንን የመግዛት የማግኘት እድል ያላችሁ ሰዎች ለበረከቱ ይዛችሁ ብትመጡ ወደዚህ ስትመጡ መልካም ነውና በጣም ብዙ ሰው እየዳነባት ነው ያለችውና በጣም እግዚአብሔር ይመስገን። አምደውም ሲሄድ አለች፣ እዚህ ብትመጡ አለች። እግዚአብሔር ይመስገንና ማርያም እና የመጀመሪያው ጊዜ አንድ በጣም የረሳው ትልቅ ነገር አለ መምህር። የመጀመሪያው ጊዜ መጋቢት ሄጄ ስመለስ በ13 ነበር የተመለስ ነው ያለ። በ13 በ11 በ13 ነው የተመለስነው እና በ13 ስመጣ መጥቼ በ16 የአክስቴ ልጅ አብሮኝ የኖረ ወንድሜ አብሮኝ ያደገ ድንገት ራሱን አጠፋና በዛ ውስጥ በጣም ብዙ እንትኖች ነበሩኝ። ከተመለስሽ በኋላ ነው ይሄ ነገር የተፈጠረው? አዎ በ13 መተን እሱ በ16 ነው ያን ያደረገውና ብዙ የተወዛገበ ነገር ነበረ ውስጤና እንደዚህ ሆነ እኮ አሉኝ። ሲሄድ እንደዚህ እንደሆነ አዎ ሻልኩና ዝም አልኩኝ። ከዛ በፊት ምን ይል ነበር እሱ ከዚህ ቤት ካልወጣሁኝ እኮ እኔ ህይወቴ እዚህ ነው የሚያልፈው ይለኝ ነበርና ይሄ ነገር ቤት ካልወጣ ከሚኖርበት ቤት እሺ። እና ልጆቹን በአሁኑ ጉዞ ሲሄድ ይዣቸው ሄጄ ነበር። አመደው የሱ ልጆች ሰብስቤ ነው። ትልቅ ነው ልጆቹ የደረሱ ስራ ያዙ ምን ያሉ ናቸው። ትልቅ ሰው ነበር። ከዛ ይዣቸው ሄድኩኝ። ምንድነው ምን ይሏታል ሚስትየው እንደዚህ ቦታ ሄደሽ እንደዚህ አድርጊ ይሏታል። ሌላ ነገር ሌላ ምልኮ ውስጥ ሊከቷቸው ልጆቹ ወደ ጥንቆላ ቤት ወደ ተራ ቤት እንድትሄድ እናታቸው ነው እንደዛ የሚሉት። እናታቸው እሱ እንዲህ ስላደረገ ይሄ ነገር ጥሩ አይደለም፣ የቤት እንደዚህ ነው የቤት እንደዚህ ነው ብለው ልጆቹን ሌላ ነገር ውስጥ ሊከቷቸው። ልጁ ደግሞ የሰንበት ትምህርት ቤት አገልጋይ ነው
የሰውየው ልጅ የሟቹ ልጅ እናቱ ምን ይላታል? አንቺ እንደ አይነት ቦታ ከሄድሽ የኔና ያንቺ እናትና ልጅ ይቋረጣል ይላታል። እዚህ ጋር ይበቃናል። ከዛ አክስቴ እንዲህ እኮ ነው እንዲህ ነው ብሎ ሲለኝ እና እንደ ያው አምደው ትሄዳላችሁ። በአንድ ቃል ነው ያልኩት። በአንድ ቃል ውሳኔ አሉኝ። የት ነው አምደው? ምንድን አለው? አምደው ይፈታችኋል ያለውን ነገር በሙሉ የምን ጠንቋይ ያምን በምንም ይምጣ በምንም አንዴ አባታችሁ ሞቷል አትመልሱት። ግን መፍትሄያችሁ አንድና አንድ መዳን የምትችሉት እዛ ነው። የሚገርም ነው አልኳቸው። የነ ውሳኔ ስንት ስለላቸው ከዛ እሷም አልሻለችኝ። አዎ አንቺ በዚህ አይነት መንገድ እሄዳለሁ ብለሽ የምታስቢ ከሆነ እነሱ አምደው ደጅ ይሄዳሉ፣ አንቺ የፈለግሽው መንገድ ሂጂ አልኳት። የሚገርም ነው። ከዛ ስለት አይ እኔ ከልጆቼ ውጭ አልሆንም አለች። እሷም ልጆቹንም ይዣቸው ሄድኩኝ። እሰይ እግዚአብሔር ይመስገን። ከኛ ጋር አብረው ነበሩ ማለት ነው። አዎ አሁን የግንቦቱ ላይ አብረው ነበሩ። የመጋቢቱ ማን ሄጄ ስመጣ ነው እሱ እንደዛ ይሆነ። የመጋቢቱ ላይ ነው። አሁን የግንቦቱ ላይ ግን ይዣቸው ሄድኩኝ። የሚገርም ነው። እንደውም አንደኛው ተመዝጋቢ ቀረ። 4 ሰው ነበር አንድ ላይ ያስመዘገብኩትና አይ እንግዲህ ያንተ ፈተና አላለቀም አልኩና እኔም ዝም አልኩ። ፈተና አላለቀም። የሚገርም ነው። እስቲ እዛ እናንተ ሄዱና እናንተ ስትሞቱ እነሱ ሲገሏቸው ታዩታላችሁ አልኳት። አሁን ያ መንፈስ ነው ማለት ነው ሰውየውን በውስጡ አድሮ ሲያስጨንቀው የነበረው። አዎ በቃ ያስጨንቀው ነበር። በቃ ሁሉ ጊዜ ደስተኛ አልነበረም በቤት ውስጥ እና ከዚህ ግቢ ካልወጣሁ እኮ እዚሁ ቤት ነው የምሞተው ይላል። እኔ ደግሞ አንተ ደግሞ ዝም ብለህ ጻበድ ሂድ ከልጆች ውስጥ ተለይተህ በዚህ እድሜ አንተ እንዴት ነው የምትኖር የምትችለው እያልኩ ብዙ ጫናው ነበረ። የሚገርም ነው በጣም እና እንደዚህ አይነት ነገር አለ። የሚገርም ነው። ተመልካቾቻችን እንግዲህ ይሄ ባዕድ አምልኮት ማለት ለትውልድ የሚተርፍ ሰውን ከእግዚአብሔር የሚለይ አሁን እንግዲህ አንድ ሰው ራሱን ሲያጠፋ ወዴት ይሄዳል? ወደ መንግስተ ሰማያት ነው ወይስ ወደ ሲኦል ነው? እኔ ይሄንን እያወቃችሁ እዛ ውስጥ የምትመጠመጡ ሰዎች በጣም ትገርሙኛላችሁ ማለት ነው። በዛር መንፈስ ለርኩስ መንፈስ አጋንንት ለዛውም ነፃነት ለማይሰጣችሁ እንግዲህ ለቅሶ እንድትሄዱ አይፈቅድላችሁም። አመት በዓል ደስታ ሲመጣ እናንተ አዝናችሁ ተኮራምታችሁ ነው የምትቀመጡት። ቤተሰቡ ይጣላል፣ ይጨቃጭቃል፣ ቤተሰብ ይበትናል። ግማሹን ሱሰኛ፣ ግማሹን ዝሙተኛ ያደርጋል። ግማሹን በረከት እንዳይኖረው ያደርጋል። ግማሹን ትዳር እንዳይኖረው ያደርጋል። ግማሹን ልጆቹ ታማሚዎች እንዲሆኑ ወይም ኦቲዝም ሆነው እንዲወለዱ ጭንቅላቱ ከዚህ ከራስ በላይ ጭንቅላቱ በጣም ሰፊ የሆነና እንደ ከበሮ ሌላው አካሉ ደግሞ እንደ ሳር የቀጠነ የመነመነ ይሆናል ማለት ነውና በጣም ብዙ ትውልድ በዚህ ምክንያት እየተበላሸ እየመከነ ያለበት ጊዜና ሰዓት ነው ያለ ነው። ምክንያቱም እኔና እናንተ በራሳችን ላይ ንፉግ ሆነናል። ከእግዚአብሔር ጋር መኖር እንዲህ ብለን አምጸናልና በጸሎትና በጾም በንስሐ ወደ እግዚአብሔር ስንመለስ ከእግዚአብሔር ጋር መኖር እንጀምራለን። ሰው የንስሐ ህይወት ከሌለው፣ የጸሎት ህይወት፣ የአምልኮት ህይወት ከሌለው ርኩስ መንፈስ አጋንንት ይሰለጥንበታል ማለት ነውና ከዚህ ከርኩስ መንፈስ ባርነትና እስር ሰንሰለት ውጡ። ንስሐ ገብታችሁ እናንተ ክፉ የምታደርጉ በሰው ላይ ክፉ መተት የምትሰሩ በየጊዜው መተት የምታድሱ የምትልቁ ሰዎች ከክፋታችሁ ተመለሱ። አምደው ቅዱስ ሚካኤል የመዳኛ መንገድ በር አዘጋጅቶላችኋልና ኑና ዳኑ። ክፉ የተደረገባችሁም እንደዚሁ በቦታው ላይ በደጁ በአውደ ምሕረቱ በገዳሙ ተገኝታችሁ ንስሐ ገብታችሁ ተፈቱ የእኛ መልእክት ነው። አምደው ቅዱስ ሚካኤል ድንቅ ድንቅ ነገርን ያደርጋልና እህታችን እናታችን ወለተ ስላሴ እንግዲህ ከወገብ ህመም አሁን ተፈውሳለች። እግዚአብሔር ይመስገን። እግርም ታሞ ነበረ። እዚህ ድረስ ነበር። እንግዲህ እንደሄድን እዛ አዳራሽ ላይ አረ እንደው መምህር እባክህ እግሬን ያመኛል። ያው በጣም ብዙ ሰው ነበረ እንትን የሚለኝና ብዙ ሰው ነበርና እንዳርገ የነበረው ግፊያ ነበረ። በግፊያ ውስጥ ገብቼ ነው ለዛውም እንዲህ በስርዓት እንኳን ተሰልፌ አይደለም። እና እንግዲህ በዚች እመቤታችን ቅድስት ድንግል ማርያም ቃል ኪዳኗ ስዕሏ ያለባት በረከቷ የተተረፈረፈባት የድህነት ቦታው ላይ ደጁ ላይ ዳኙና አዳኙ መገናኘት ሲኖርበት ባለበት ቀን እግዚአብሔር ስራ ይሰራልና እዛ ቦታ ላይ ደጁ ላይ ረግጣችሁ ተማጽናችሁ የመጣችሁ ሁሉ ትድናላችሁ። ባላችሁበትም ሆናችሁ እንደዚሁ ደግሞ ስሙን ጥሩት። ዛሬ እንግዲህ
ጤነኛ ሆና መታ ይሄው ለምስክርነት በቅታለች። ለሷ የደረሰ ቅዱስ ሚካኤል እሷን የጎበኘ እሷን የዳሰሰ ቅዱስ ሚካኤል ለእናንተም በያላችሁበት ይዳርሳችሁ፣ የተጨነቃችሁ ያዘናችሁ በተለያየ እርኩስ መንፈስ በሰላቢ የታሰራችሁ በመተት የተተበተባችሁ እንዳትሰሩ እንዳትኖሩ የተደረጋችሁ ትዳር እንዳትይዙ እንዳትወልዱ የተደረጋችሁ በአሁኑ ሰዓት ደግሞ በኩላሊት በሽታ በጨጓራ በራስ ምታት በተለያየ ደዌና በሽታ ተይዛችሁ የመድኃኒት ብዛት የመርፌ ብዛት ድህነት ያልሰጣችሁ ሰላም ያልመለሰላችሁ አምደው ቅዱስ ሚካኤል ይዳርሳችሁ። ይሄንንም ልጅ እንግዲህ ጨርሶ ፍጻሜውን ያሳምርበት። በጣም ድንቅ ነገር ነው የሰማሁት። በጣም ነው ደስ ያለኝ። እኔ ከራሴ በላይ ለሱ በጣም ነው ደስ ያለኝ። ነገር እኮ አይደለም ይሄ አእምሮ ያጣ ሰው ያበደ ሰው የታመመ ሰው ወደ አእምሮ ሲመለስ ማለት እኔ ይሄንን ምን እላለሁኝ አምደው ቅዱስ ሚካኤል በእውነት አሁንም በጭንቀት ውስጥ ያላችሁ ልጆቻችሁ የታመሙባችሁ በዩኒቨርሲቲ በትምህርታቸው ከትምህርታቸው ተስተጓጉለው ቀርተው በልዩ ልዩ የሙያ ዘርፍ ተሰማርተው አሁን ቤት ፈዘው ደንዝዘው የተቀመጡ የታሰሩ በጣም ብዙ ትውልድ ወጣት ወገኖቻችን አሉና አምደው ቅዱስ ሚካኤል በእውነት ለዚህ ሕፃን የደረሰ አምደው ቅዱስ ሚካኤል ለሁሉም ለኛ የሚደርስልን እንግዲህ የእግሩንም ነገር ደግሞ ፍጻሜውን ያሳምር። አሁን ደግሞ እየተመላለሰ ያመሰግናል ማለት ነው። ያረከካል በፊት ግን ያው ያምሽሻነቅሽ ነበር እንዴ በታክሲ እጅ አሁን እዚህ መጥቻለሁ አይደል? ቤት ስገባ በቃ ውሃ ውስጥ ተዘፍዝፌ ምናምን የሚገርም እንጂ እንደዚህ ሐኪም ቤት ስትሄጂ ምን አሉሽ? መነሻው ወድቄ ነው። እሺ የወደኩበት ምክንያት እንግዲህ ፈጣሪ ነው የሚያውቀው። ከቤት ወደ ጊዜ ሆነ አሁን ለምሳሌ ብዙ ቆይቷል ሲያመኝ ነበር 2 ዓመት 3 ዓመት ከዛን ጊዜ ጀምሮ ግን በቃ ህመም ላይ ነሽ አንቺ? አዎ በታክሲ እጅ እንኳን ያመኛል እንኳን በእግሬ እንኳን ያኔ አሁን ያንን ገደል ስወርድ አይ እንግዲህ ከቀረውም ቀራለሁ ከድካል ስራውን ያለው ብዬ ለማንም ሰው እግሬን ያመኛል ማለት ጸጥ ብዬ ነው የሄድኩት። እኔም ያመኛል ብትይ እንኳን መዘግብሽም ነበር። ለምን አይተሻል መንገዱን መቼ አትፈርድብኝ እንደዛ ብለሽ ከዛ እንዴ ፈጣሪ እንግዲህ አንተን ፈቅደህ ነው አይደል? ደግሞ ለመዘገብ ስመጣ ራሱ እየጸለይኩ ነው የወጣሁት። ምዝገባ ሁሉ አልቋል ተብሎ ባለቀበት ሰዓት ነው መጥቼ የተመዘገብኩት። ብዙ ሰዎች ጊዜው አሁን ለምሳሌ አሁን ዛሬ ምዝገባ ነገ ያልቃል። አሁን ግን ልክ ሲደርስ ሰው እንዳለ እንትን ይመጣና አረ በሚካኤል የለም መኪና ከተያዘ አሁን ምንድነው አሁን ቀኑን ከወዲሁ የምንቆርጠው ምንድነው? አንደኛ ምግብ የምናዘጋጀው እኛ ነን እዛ። አሁን በሰዓቱ ሰው ከተመዘገበልን አስቤዛ የምንገዛው ከወዲሁ ነው። ለምሳሌ አሁን ለ11ዱ ፕሮግራም ወይም እንትን ዝግጅት አሁን ቅዳሜ ነው የሚገዛው። ቀጣይ ቅዳሜ እንዳይሆን ቀኑ ያልፍብናል ማለት ነው። ስለዚህ ከወዲሁ ነው። አሁን ሰው ያንን አይረዳም አያውቅማ። እኛን ችግራችን የምናውቀው እና ከወዲሁ ተመዝገቡልን ከዛ በኋላ አንቀበልም ስንል ሰው የሚበስበት ወደዛ ነው ማለት ነው ጭራሽ ማለት ነው። ሰው እንደዛ ነው። አሁን ከራሴ ማንጻር ሳይው ስራ ይነልና ያቺ ቀን ስትደርስ ምሯሯጠው። እኛ ደግሞ እዚህ ጋር ደግሞ ሌላ ችግር አለብን። ለምን አስቤዛውን ቀድመን አዘጋጅተን የሚጋግር የሚያዘጋጅ የሚገዛው ነገር ሁሉ በጊዜ መገዛት ስላለበት አሁን ሰው እኛ ኮታውን ከዘጋን ወይ መኪና ከያዘን በኋላ ሰው ሲመጣ እዛ ያለው ምግብ ያንሳል። ከባድ ነው የሚሆነው። አንደኛ መኪናም ራሱ ሰው መተጨናነቅ አስተናጋጁም መሳቀቅ ነው ለሄጁ በጣም እና እንደዛ ስለሆነ ሁላችሁም እንግዲህ ይሄንን መልእክት የምትሰሙ በእውነት እኔ ደስ ብሎኛል። እናታችን ወለተ ሥላሴ ደስ ብሏታል። የሷ ደስታ የሁላችንም ደስታ ነው። የሷ ደስታ ለኔ እየተጋባ ነው። የኔ ደስታ ለሁላችሁም ይጋባል ማለት ነውና ሁላችሁም በያላችሁበት ደስታችሁን ሰላማችሁን የተነጠቃችሁ ሁሉ ሰላማችሁን ደስታችሁን አምደው ቅዱስ ሚካኤል ይመልስላችሁ። አለው በስጋ አለው በነፍስ እያለ ይጠብቃችሁ። ኢትዮጵያ ሀገራችንን ሰላም ያደርግልን። በአሁኑ ሰዓት በየሆስፒታሉ በየጸበሉ በየገዳማቱ በየአድባራቱ እጅ እግራቸውን በሰንሰለት የታሰሩ አእምሯቸውን ያጡ ሰላማቸውን ያጡ በጣም ብዙ ወጣቶች አሉና እነሱን ከታሰሩበት ይፍታልን። መጽሐፍ ቅዱስ እግዚአብሔር የታሰሩትን ይፈታል ይላልና በእውነት በልዩ ልዩ ሁኔታና ቦታ የታሰርን ሰዎች
መድኃኔዓለም ኢየሱስ ክርስቶስ ይፍታን። እናታችን ወለተ ሥላሴ በእውነት አሁን በድጋሚ በአምደው በቅዱስ ሚካኤል ስም እዚህ ቦታ ተገኝተው መታችሁ ለምስክርነት ፍቃደኛ ሆናችሁ ራሳችሁ እኔ አላየሁም አልሰማሁም የተደረገውን ግን ይሄ ነገር አለ ተደርጎልኛል ብላችሁ እንደመሰከራችሁ አምደው ቅዱስ ሚካኤል በላይ በሰማይ ይመስክርላችሁ። አሜን። መድኃኔዓለም ኢየሱስ ክርስቶስ ምንድነው ያለው? በሰው ፊት የመሰከረልኝ እኔም በሰማያት ባለው በአባቴ ፊት እመሰክርለታለሁ ብሏልና ይሄ ምስክርነት ቀላል ነገር አይደለም። ተደርጎላችሁ ያልመሰከሩ ሰዎች በሽታችሁ ተመልሶባቸዋል። ማምላክ ምስክሬ ብዬ የምናገረው ማርያምን ነው እና ተደርጎለት የማይመሰክር ሰው ካለ ያው እንግዲህ ሁሌ የምናገረው ነገር ነው የተደረገለት ያ ወደ ቀደመው መከራና ስቃይ ይመለሳል ማለት ነውና አምደው ቅዱስ ሚካኤል ሲመሰክሩለት ደስ ይለዋል። ክብሩም ሲገለጥ እኛም ክብር ይጨምራል። የብዙ ሰዎች እንዲነት ደግሞ እንደዚህ እየሰፋ ይሄዳልና የነን ምስክርነት አይተው ሰምተው የሚመጡ የሚጠሩ ነፍሳቶች የሚጠሩ ሰዎች አሉና ምክንያት ስላደረገሽ የመዳን ምክንያት ስላደረገሽ አንቺም ድነሽ ያም ልጅ ደግሞ ለመዳኑ ምክንያት ስላደረገሽ እግዚአብሔር ይመስገን። ዋናው ደስ ያለኝ እሱ ነው። ቀላል አይደለም፣ ቀላል ነገር አይደለም በእውነት እኔ ከኔ አሁንም ደግሜ የምናገረው የእሱን ድኖ ከልጆች ጋር እንደልቡ ሲዘልፈ እኔ በቃ በጣም ደስታውን አልቻልኩትም። እግዚአብሔር ይመስገን። ምክንያቱም በቤተሰቡ በሚያውቁትም በማያውቁትም ነገር ሊሆን ይችላል ይሄ ልጅ እንደዚህ የሆነ ግን ፈጣሪ ደግሞ እሱን በቃ ካለው ከዚህ በላይ ምን ደስታ አለ? በእውነታ ትክክል ነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ስለነበረን ቆይታ የእግዚአብሔር ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የተመሰገነ ይሁንልን። እንደዚሁ የተደረገላችሁ ሰዎች እየመጣችሁ ምስክርነታችሁን እንድትሰጡ መልእክቴን አሁንም አስተላልፋለሁኝ። ያለበለዚያ ግን ያው ተመልሶ ታጥቦ ጭቃ ነው የሚሆንባችሁ ድካማችሁም የተደረገላችሁም ነገር ማለት ነውና ለምስክርነት ያብቃችሁ ያብቃን። በድጋሚ በአድማጭ ተመልካቾቻችን ስምና በአምደው በቅዱስ ሚካኤል ስም በመስብየ ክብር ይስጥልኝ ይላለሁኝ። እናታችን ፍጻሜውን ያሳምርላችሁ። ከዚህ በላይ ደግሞ ሰዎችን ሰብስባችሁ ወደ ቦታው ተገኝታችሁ የሚደረግላችሁ ሰማያዊ ዋጋ ይሁን። እግዚአብሔር ያክብርልን። ሰላም ሁኑልን ቤተሰቦቻችን። እግዚአብሔር ያክብርልን።